ክርስቶስን ማዕከል ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሣኤ ነው። ሰላምና ጤና ለእናንተ ይሁን ውድ የማርያም ልጆች ሚዲያ። ብፁዕ አባታችን አቡነ ገብርኤል በሰሞኑ የሰጡት የምንፍቅናና የክህደት ትምህርት ዛሬ ደግሞ እጅግ አስደንጋጭ ምስጢራዊ በምስጢር የተገለጸ ቪዲዮ ወጥቷል። ይህንን ቪዲዮ ቅዱስ ሲኖዶስ ከአርብ በፊት ማለትም ቋሚ ሲኖዶስ ጉባኤ እንደጠራና በእሳቸው ላይ አስፈላጊውን የእርምት እርምጃ ሊወስድ እንደተዘጋጀ ትናንትና ዕለት ገልጿል። ዛሬ ደግሞ ከዛ በፊት ሊታይ የሚገባ ቪዲዮ በሚል አሁን የተለቀቀ ሚስጥራዊ ቪዲዮ አለ። በዚህ ሚስጥራዊ ቪዲዮ ላይ አንድ እጅግ ታዋቂ እጅግ የተወደደ ኦርቶዶክሳዊ ዘማሪ በቪዲዮ ላይ አለ። ያንን ቪዲዮ አሳያቸዋለሁ። ቅዱስ ገብርኤል ፈርቶ አክብሮ ምልዕተ ጸጋ ምልዕተ ክብር የእግዚአብሔር እናቱ ደስ ይበለሽ እያለ እጅ የነሳት ምን ቢደፍሩ ነው? አንደበታቸው እንዴት ቢታዘዝላቸው ነው በዚህ ልክ እሷን ከፍና ዝርቅ ማድረጋቸው? ንስጥሮስ የተባለ መናፍቅ ወላዲተ አምላክ መባል አይገባትም ብሎ ደመና መግል እየተፋ መቀሰፉን አልሰሙም ይሁን? በመንፈስ ወልደው በቃለ እግዚአብሔር ኮትኩተው መክረው ዘክረው ያሳድጉናል፣ በጸሎት ይጠብቁናል ያልናቸው ሰዎች ወዴት እየወሰዱን ነው? እየተፈራረቁ በሽታ ላይ ሊጥሉን ነው? ሕዝብ እያረረ ዝም ያለውን ያህል እያየ እንዳላየ እየሰማ እንዳልሰማ የታገሰውን ሕዝብ ንብ ሊያደርጉት ነው። ንብ ማንንም ሳይነካ በአንዲት ቤት አብሮ ይኖራል። ማሩን የነካ ቀን ግን ለሰከንድ አይታገስም፣ ይሰፍርበታል። ኦርቶዶክሳውያንም እንዲህ ናቸው። ብዙ ነገር እየሰሙ እያዩ ዝም ይላሉ። በድንግል ማርያም በሃይማኖታቸው ሲመጡባቸው ግን ንብ ናቸው። ድንግል ማርያም ለእኛ ለሕይወት ኦርቶዶክሳውያን የሕይወታችን መሠረት ናትና እናትነቷ በረከቷ እጥፍ ድርብ ይደርብን። የተዋሕዶ ልጆች ብፁዕ አባታችን ምን እያሉን ነው? ፍኖተ ጽድቅ የሚባለው የክህደት ማኅበር ትናንትና በይቅርታ ወደ ቤተ ክርስቲያን የተመለሰ ዛሬ ደግሞ በዚህ ማኅበር እጅግ አስደንጋጭ መልእክት አንድ ታዋቂ ዘማሪ በዚህ ማኅበር ላይ ተገኝቶ እንዲህ ያለ የክህደት ትምህርት እንዲህ ያለ ደባና ሴራ በእውነት የማይጠበቅ ነው። አንድ የተለመደች የፖለቲከኞች አባባላለች። ያለ ጠንካራ ተቋም ግንባታ ዲሞክራሲ፣ ነጻነት፣ ፍትህ፣ እድገት፣ ሰላም፣ ደህንነት፣ ገለልተኛ አስተሳሰብ ወዘተ የሚታሰብ አይደለም። ይህንን ጠንካራ ተቋም ለመፍጠር ደግሞ ለቦታው የሚመጥን የተማረ ሰው ኃይል ግድ ነው። እስቲ ይችን አባባል ወደ ራሳችን እናምጣት። ያለ እውነተኛ ጠንካራ አባቶች እንዴት ጠንካራ ሲኖዶስ ማግኘት ይቻላል? ያለ ጠንካራ ሲኖዶስ ደግሞ እንዴት ለቤተ ክርስቲያን ችግሮች መፍትሄ ማግኘት ይቻላል? አይቻልም። ቋሚ ሲኖዶሱ ብፁዕ አቡነ ገብርኤል ባስተላለፉት ትምህርት ዙሪያ ተወያይቶ ውሳኔ ለመስጠት ረቡዕ ሚያዝያ 2 ቀን 2017 ቀጠሮ ያዘ በሚል ሰበር ዜና ብቻ ሰው ሲደሰት አይቼ የዋህነታችንን ተስፋ ለመቁረጣችንን ገረመኝ። ትልቁ መሰረታዊ ችግራችን መፍትሄ ማብጣት ከማይችል ራሱ ችግር ፈጣሪ ከሆነ አካል መፍትሄ መጠበቃችን ነው። ከአቡነ ጳውሎስ ዘመን ፕትርክና ጀምሮ ለቦታው የማይመጥኑ ዕውቀት ብቃት የሌላቸው ሰዎች ተሰግስገው ችግር ፈቺው ሲኖዶስ ችግር ጠማቂ ከሆነ ዘመናት ተቆጠሩ። ወዳጄ በአፍ ያለውን ሳይሆን በልብ ያለውን እውነት ሳትፈራ እስኪ ተናገር። ከቤተ ክርስቲያን ውጫዊ ችግር ውስጣዊ ችግር የቱ ይከፋል? የቤተ ክርስቲያን ችግር ከመቀነስ ይልቅ ለምን ቁጥሩ እየጨመረና እየተወሳሰበ መጣ? መልሱ ሲኖዶስ ራሱ የቤተ ክርስቲያኒቱ የችግሮች ሁሉ የስበት ማዕበል በመሆኑ ነው። ምን እያልኩ እንደሆነ እንዲገባ እስኪ ልጠይቅህ። አንዲት ቤተ ክርስቲያን አንዱን ሲኖዶስ ለመከፋፈል እየሰራ ያለ ማን ነው? አቡነ ማትያስን አውርዶ ፓትርያርክ ለመሆን እየተሯሯጠ ያለ ማን ነው? የጨረቀ ጳጳስን ሾሞ በቤተ ክርስቲያን ላይ ሁከትና ግርግር እየፈጠረ ያለ ማን ነው? ከቤተ ክርስቲያን ቀኑና ውጪ በዘር ኮታ ጵጵስና እየተሾመና ሹመት እየፈጸመ ያለው ማን ነው? ከፖለቲከኞች ጋራ ግንባር ፈጥሮ የራሱን ቤተ ክርስቲያን እያጠቃና ጎራራ ለይቶ እርስ በርስ እየተወጋገዘ ያለው ማን
ማነው? አብያተ ክርስቲያናት ሲቃጠሉ ምእመናን በግፍ ሲገደሉ አይቶ እንዳላየ የሚያልፈው ማነው? በቤተ ክርስቲያን ችግር በተፈጠረ ሁከት በተነሳ ምእመናኑ ጥያቄ በጠየቀ ቁጥር ጆሮ ዳባ ልበስ ብሎ ያለው የሚያልፈው ማነው? ውስጥ ሆኖ መናፍቃንን አጀንዳ እየፈጸመ ያለው ማነው? ጠቅላይ ቤተ ክህነቱ ኦዲት ተደረግ ሲል ምን ሲደረግ ብሎ አሻፈረኝ ያለው ማነው? በዘር በሙስና የተጨማለቀ ቤተ ክህነት ማረም፣ ማስተካከል፣ ማጥራት፣ ቤተ ክርስቲያንን በአግባቡ መምራት፣ ማስተዳደር ያቃተው ማነው? ሌላ ሁሉ የሲኖዶስን ችግር ብንዘረዝረው መቻል ቃል መጀመሪያ ማመን ያለብን ቤተ ክርስቲያን አሁን ያለችበት ችግር በቋሚም ሆነ በዋናው ሲኖዶስ አቅም በላይ መሆኑ ነው። አቡነ ገብርኤል ይቅርታ ስለጠየቁ ወይንም ጵጵስና ማዕረጋቸው ስለተያዘ ወይንም ስለተሻረ ብቻ የቤተ ክርስቲያን ችግር አይፈታም። ችግሩ ከዚህ የዘለለና መሰረታዊ ለውጥ የሚፈልግ ነው። መፍትሄው ምንድነው? አንደኛ ያለ ጠንካራ አባቶች ጠንካራ ሲኖዶስ፣ ያለ ጠንካራ ሲኖዶስ ጠንካራ ቤተ ክርስቲያን ማሰብ መጠበቅ የዋህነት ነው። በመሆኑም የተጣለባቸውን ኃላፊነት የረሱ የክርስቶስን አደራ የበሉ ላሉበት ቦታ የማይመጥኑ ስራቸውን ለመስራት የሚያስችል አቅሙም ብቃቱም የሌላቸው አብዛኞቹን ጳጳሳት በጡረታ ማሰናበት፣ ለቦታው የሚመጥኑ የተማሩ ንጹሃን ደጋግ መነኮሳትን በየገዳሙ አምጥቶ መሾም፣ ቤተ ክርስቲያን እንዲመሩ እንዲያስተዳድሩ ማረግ ከአጥፊ ሲኖዶስ ሌላ ጥፋት እንጂ መፍትሄ አይመጣም። ሁለተኛ የቀኑና ማሻሻያ ማድረግ ካስፈለገ የቀኑና ማሻሻያ በማድረግ ጭምር የቤተ ክርስቲያን ችግሮች የሚፈቱበትን አማራጮች መፈለግ፣ የቤተ ክርስቲያን አስተዳደር፣ የቢሮ ስራ፣ ዘመናዊ አሰራር፣ የተማረ ሰው ኃይል የሚመራ ማድረግ። ሶስተኛ አሁን ያለው የቤተ ክርስቲያን ችግር በቅዱስ ሲኖዶሱ በቤተ ክህነቱ ብቻ እንደማይፈታ ታውቆ ታምኖ ለችግሩ መፍትሄ ማምጣት፣ የተሻለ ሐሳብ ለመቀበል ተናቦ ተቀናሽቶ ውጤታማ ስራ ለመስራት የቤተ ክርስቲያን ጥላ ስር ጠንካራ ማህበራትና ተቋማት ማለትም ለማህበረ ቅዱሳን፣ ለኢትዮጵያ ጃንደረባ ትውልድ፣ ለሞዓ ተዋህዶ ወዘተ ላሉት ለመሳሰሉት ማህበራት ተቋማት የተዘጋው ሲኖዶስ ሆነ የቤተ ክህነቱ በር እንዲከፈት ማድረግ። አራተኛ የሲኖዶሱ ዕዳ ምእመናኑ ላይ ከመውደቁ መፍትሄ ከመጣ ሊመጣ የሚችለው በምእመናኑ ቁርጠኛ ትግል በመሆኑ ለሃይማኖቱ ለቤተ ክርስቲያኑ የሚገደው እያንዳንዱ ክርስቲያን መፍትሄ ለውጥና ውጤት በምኞት ብቻ እንደማይመጣ አውቆና ተገንዝቦ በዚህ ወሳኝ ሰዓት ለአንድ ዓላማ ሳይከፋፈል አንድ ሆኖ በትንሽና በጊዜያዊ እርምጃ ሳይሸወድና ሳይታለል አደራውን መጠበቅ፣ ኃላፊነቱን መወጣት፣ ስራውን መስራት ያልቻለ የቤተ ክርስቲያን የችግሮች ሁሉ ምንጭ የሆነ ሲኖዶስ ራሱን መርምሮ አጥርቶ ከላይ የተዘረዘሩትን መሰረታዊ ለውጦች አምጥቶ አስፈላጊ እርምጃዎች እስኪወሰዱ ድረስ አምርሮ መታገል፣ ለዛም መከፈል ያለበትን መስዋዕት ሁሉ ለመክፈል ዝግጁ መሆን። ወዳጄ የውስጡ ከተስተካከለ የውጭው ዕዳው ገብስ ነው። ሲጀምር የውስጡ ከተስተካከለ የውጭው አይደፍርህም። በርህን ከፍተ ሌባ ስረቀኝ አትበል። መጀመሪያ የውስጡ በር አጥብቆ መዝጋት ግድ ነው። ውድ ኦርቶዶክሳውያን፣ በእውነት ዘማሪ መንዳዬ በተገኘበት እንዲህ ያለ ቅድስት ቤተ ክርስቲያንን የሚያዋርድ መልእክት በብፁዕ አቡነ ገብርኤል ሲተላለፍ አይገርምም ትላላችሁ? እነሆ ቪዲዮ ይሄ ነው። ውድ ኦርቶዶክሳውያን ምን ትላላችሁ? ሐሳባችሁን በኮሜንት አስቀምጡ። ይህንን ቪዲዮ እየቆረጣችሁ ለመላው ዓለም ለመላው ኦርቶዶክሳዊ ለቅዱስ ሲኖዶስ እንዲደርስ ይህንን መልእክት አስተላልፉ። ቤተ ክርስቲያናችንን ቅዱስ አምላክ እግዚአብሔር ይጠብቅልን። ወላዲተ አምላክ ፍቅሯ በረከቷ ረድኤቷ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ክርስቶስን ማዕከል ያደረጉ መዝሙሮች ናቸውና እንደዚህ ያሉ መዝሙሮችን መዘመር ለቤተ ክርስቲያናችን ትልቅ ትንሣኤ ነው። በተረፈ ለእናንተ ያደራምላችሁ እግዚአብሔርን ስታመሰግኑ ስታገለግሉ ክርስቶስን ስትሰብኩ ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት ነው፣ ከሰማይ በታች ከምድር በላይ ከሱ ውጪ የመዳኛ መንገድ የለም ብላችሁ ስትዘምሩ ብዙ ችግር ሊያጋጥማችሁ ይችላል። አሁን አስተሳሰባችንን መቀየር አለብን።
ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ። ስለዚህ ይህችን